ናይስ ይህ ቀን አዲስ ነው በቀን አዲስ ነገር አዲስ ተስፋ እድል አለ ነጋን ጃላላ መልኪ በዳዲን ወንቲ ጋር ሲፋና ተኡበ ያላችሁበት ሆናችሁ አብራችሁ ስላላችሁ ስለምትቆዩ ደስ ይለናል ለተሁድ ምሽት ነው አብረን ያለነው ከሁለት ተኩል እስከ እንቀጥላለን በጎደገ ነገር ሁሉ ከናንተ ጋር ይሁን ሳምንቱ እንዴት ነበር እናንተ ጋር እኛ ጋር በጣም ቆንጆ እንደነበረ ምንም ጥርጥር የለውም እናንተ ጋር ጥሩ እንዲሆንላችሁ ተመኝተን ነበር ሰነባበት ነው የታመማችሁ ካላችሁ ፈጣሪ ይማራችሁ ብለን ነበር ደግና በጎ ነገር ሁሉ ለሁላችሁም ይሁን ለኢትዮጵያውያን ሁሉ በአራቱ ማዕዘናት ላላችሁ ሰላም ነገር ናይስ አሪፍ ነው ብለናል አዲስ ሚዲያ ኔትወርክ ነው እኔ አጥላው ተሾመ ነኝ አኒ አጥላው ተሾመ ጉተማን ጀደማ አዲስ ሚዲያ ኔትወርክ ተረታርገምቱ ከልከልሰን ጋሪ ሲኒፋታ ኦ ሆረቡላ ደበና በያለው አዲስ ሚዲያ ክሩ በሙሉ እንዴት ናችሁ ሁላችሁንም ከልብ እናመሰግናለን ጥሩ ምሽት እንመኛለን ሰሞነኛ አነጋጋሪ ጉዳዮች አሉ አሪፍ እንግዶች ይዤላችሁ ቀርብ ያለው በነገራችን ላይ ቢመጡ ብላችሁ ያላችኋቸውን አይነት እንግዶች ይዤላችሁ ቀርብ ያለው ሰሞነኛ ጉዳዮች ብዙ ናቸው ከነዛ መካከል መረጥ ካረኳቸው መካከል እንግዶችን እዚህ ስቱዲዮ ጠርቻለሁ እንኳን ደህና መጣችሁ አነጋጋሪ ከነበሩ መካከል ሰሞነኛ ጉዳዮች ከነበሩ መካከል ይህ በሬ በጋሽ ትራምፕ ተፈርሾ ወይም ተከሽኖ ሊሆን ይችላል ሰሞነኛ አነጋጋሪ ጉዳይ ነው ለእርድ ብዙዎቻችሁ አይታችሁታል ወደ ማህበራዊ ሚዲያ ላይ የተፈጥሮ ነገር እጅግ በጣም ይገርማል እውነት ለመናገር ለጋሽ ትራምፕ ለዶናልድ ትራምፕ እሳቸውን ይመስላል እሳቸው በዚህ ጉዳይ ላይ እስካሁን ምንም ያሉት ነገር የለም ነገር ግን እሳቸውን በደንብ ነው የሚመስለው በርካቶች ሚሊዮኖች አይተው ተቀባብለውታል ጋሽ ትራምፕ ባሉበት ሰላሞት ይብዛ ሌላኛው የአርሰናል ጉዳይ ነው በቀደም ብየው ነበር የአርሰናል ዋንጫ መብላትን ተከትሎ ተወዳጁ ተናፋቂው ሁልጊዜም በልባችን የሚኖረው የማይረሳው ብርቱ ሀጫሉ ሁንዴሳ ቦንሳ እንደገና ስሙ የተነሳበት ሁኔታ ነበር አርሰናል ሲነሳ ሀጬም አብሮ ተነስቷል ተስፋ ባይኖር ዋንጫ ያጓጓም ነበር ያለው አርቲስት ሀጫሉ ሁንዴሳ ነው ያለው እውነት ነው ተስፋ ባይኖር ዋንጫ ያጓጓም ነበር በድጋሜ ለአርሰናሎች እዚህም ላላችሁ አርሴ ይመስል እዚህ ጋር ደግሞ ሌላ ነገር እናያለን ይሄንን ብትገምቱልኝ ሁላችሁም ቤታችሁ ቁጭ ብላችሁ የምታዩት የትኛውና የትኛው ክለብ ይመስላችኋል አባቴ እኔ በዚህ ጊዜ ነበር ኳስ መጫወት የነበረብኝ ምክንያቱም እግሬ ቀጭን ስለሆነ ቁምጣ እንዲህ ማድረግ አልችልም ቦላሌ ከሆነ ግን በደንብ እችላለሁና ለሲቲና ማንቼ ይመስልኛል ከዛ ነው ወደዚህ የተመጣ ማለት ነው እንግሊዝ ፕሪሚየር ሊግ አሁን የደረሰበትን ነገር እናያለን ዋው ብለናል ማለት ነው ሴዶ ሸሽቷል ያላችሁ ሰዎች ሴዶ አልሸሸም ሸዋሸዋ ልሰሩኝ ነው ልታደባድቡኝ ነው በነፃ ብሏል አምልጫለሁ ብሏል ጌቾ ደግሞ በኢንተርፖልም ቢሆን አፈላልገን እናመጣለን ብሎታል ነገር ግን የሱ ጉዳይ ላይም ጥቂት የምንላችሁ ጉዳይ አለ ለሴዶም ለጆኒ መልካም እድል ብለናል አዲስ ነገር እያሳያችሁ ስለሆነ ናይስ ከልብ አመሰግናለሁ ያላችሁበት ሆናችሁ አብራችሁን ቆዩ ነጋፍ ጃላላ መልኪ በዳኔ ሲፋና ተኡ ሰሞነኛ ጉዳይ ነው መጀመሪያ ያኔ እኔ ስለ ናቲን አየው ነበር ብዙ ጊዜ የሶሻል ሚዲያ ላይ አይሾ ስፒድ ወደ ኢትዮጵያ ሲመጣ በጣም ገኖ ወጣ አብሮ ከወጡት ልጆች መካከል አንዱ ነው ራስታ ነው እንበለው የፀጉሩን ስታይልን በራሱ የራሱ የሆነ ብራንድ ያለው ልጅ ነው አሁን ግን በጣም ብዙዎች አውቀውታል ተወዷል በኢትዮጵያ ቁጥር አንዱ ፀጉር ቆራጭ እኔ ነኝ ብሏል ናቲ ወደ ስቱዲዮ ጋብዛለሁ ሸኙልኝ በክብር እናሳ ናቲያችን እንዴት አለ አዲስ ሚዲያ ኔትወርክ ቀን አዲስ ላይ ፀጉርህ ናቲ ናቹራል አይደለ የራሴ ነው ተፈጥሮ ነው እንትን የለው ብዙዎች ይጠራጠራሉ ሂማኔር ምናምን እንጅሩ ጭራሽ እንጅሩ አንተ ስንት ዓመት 6 ዓመት ነው በዚህ ስታይል ግን አሁን 2 ዓመት ከ4 ወር ምናምን አካባቢ ምንም ተነክቶ ማያውቅም ከነ ማለት ነው ከነ ብቻ እንደዚህ እዚህ ተነካች እኮ አይባልም ታለፈሽ ነው የሚባለው ናቲ ባክ ፕሊስ እሺ አብራችሁ ስላላችሁ ከልብ እናመሰግናለን ቀን አዲስ ላይ ነው ያላችሁት አዲስ ሚዲያ ኔትወርክ ነው ናቲ ጠራ አድርገናል ናቲ እንዴት ናችሁ ሁሉ ሰላም ነው ሁሉ መልካም ነው ታዋቂ ዝነኛ ሀብታም ሆነሃል ሀብታም አልሆንኩም ዝናው መጥቷል ሀብቱ ደግሞ ይመጣል ከዝና ጋር ዋናው ተስፋ ነው አይደለ ከዝና ጋር ሀብት ተከትሎ ይመጣ ነው ያለው አዎ ምን ነው ያለቀስከው በቅርብ አልቀሰ ነበር ለቅሶ ይባልም በእውነት በሰዎች አሳዝነውኝ ያለቀስኩት ፋንም የመሰላቸው ሰውም አለ ያነሱበት አንግልም የታየበት እንተናለና ተታለቀስን የማይቼ ነው ያለቀስኩበት ምክንያት ምንድነው
ብዙ ሰዎች የኔ ጸጉር ቤት እንዳለኝ የምሰራበት ጸጉር ቤት ማስተዋወቀው የኔ ጸጉር ቤት እንዳለው አድርገው ያስባሉና ዝናውም ሲመጣ ብዙ ሰዎች እኔ ጋር ይመጣሉ። አራሼ ስለሚታወቅ ኦሬዲ ባዮ ላይ ስላለ ምናምን መጥተው እርዳን ምናምን ይሉኛል ማለት ነው። እርዳታ ይጠይቁኛል እና የምችለውን አደርግ ነበር። በፊት ቴሌብርም ሆነ በካሽ የሆነ ነገር ሰጥ ነበር፣ ግን እሱ በቂ አይሆንም። ከዛ በላይ ነው እነሱ የሚያስቡት የሚጠብቁት ምናምን ነገርና ይሄ ነገር የሚቆም አይደለም። ዝናው እየባሰ መጣ። የሚመጣው ሰው ብዛትም እየጨመረ መጣና እርዳና አግዘን ምክንያቱም ከነ አዶናይ ጋር እየታየ ነው ያ እና አንዳንድ ሰዎች በጣም የሚያሳዝኑት ማለት የሆነች እናት በቃ አልችልም ብዬ ስመልሳት በቃ አለቀሰች፣ እንባዋ መጣ ምናምን ነገርና አንዷ ተንበረከከች ምናምን ነገር እባክህን ምናምን ነገር አለች። ከዛ አልቻልኩም ምናምን ከዛ ይሄን ቪዲዮ ስሰራ ምናምን ያ ነገር ወደ አይምሮ የመጣብኝና ከስሜቴ መቆጣጠር አልቻልኩም። እንባዬ መጣ እና ያለቀስኩበት ምክንያት እነዛ ሰዎች ስላሳዘኑኝ ነው እንጂ መርዳት አለመቻል እና ሰዎች በጣም የሚነግሩን ታሪክ ምናምን በጣም የሚያሳዝነው ለመስማት ሞክራለሁ። አንዳንዱ ቴሌግራም ላይ ምናምን በጣም ብዙ ቪዲዮዎች በጣም የሚያሳዝን ትራጀዲ የሆኑ ታሪኮች ምናምን ይላኩልኛልና እሱን ያን ቪዲዮ በመሰራበት ታይም ያ ነገር አይምሮዬ ላይ መጣብኝና እሱ ነው ያሳዘነኝ። ሰዎች እንትን ያሉበት መንገድ ደግሞ በዛ የተረጎሙበት ያዩበት መንገድ ምን ይላል መሰላችሁ? አሁን ካነሳው ጉዳይ ጋራ ካለህ እውቅና ጋራ ካለህ አሁን ሶሻል ሚዲያ ላይ በተለይ በደንብ ቡም ብለሃል አይደለ? በደንብ ተጠቅመህበታል። እሱን ተከትሎ ከመጣው ጋር ያንተ የፋይናንሻል አቅምህና የሰዎች ላንተ ያላቸው ኤክስፔክቴሽን ግምት አለመመጣጠኑ አስከፍተው ነው ማለት ነው። ያ ነገር ነው ወይም ማድረግ አለመቻልህ ነው። ማድረግ አለመቻሌና የሰዎች ባግዛቸው ደስ ይለኝ ነበር፣ ግን እሱን ማገዝ አልቻልኩም። ያው ዝናው ነው የመጣው እንጂ ሀብቱ ገና ፕሮሰስ ላይ ነው፣ በሂደት ላይ ነው፣ ግን የጊዜ ጉዳይ ነው። ሀብታም ሆነ አንተ ከዴላንና ከአይሾ ስፒድ ማን ተጠቀመ? ማለት ተጠቀምክ? ማን ነው በአንተ ህይወት ውስጥ አሪፍ ነገር የመጣው? ማነጻጸር አልችልም፣ ግን የአይሾ ስፒድ በደንብ ይመስለኛል። የአይሾ ስፒድ በደንብ ላይፌን ይቀይርልኛል ብዬ አስባለሁ። ለብዙ ሰዎች አሁን የዴላን ነው እንደ ስኬት የሚያዩት። ተሳካለት፣ ጀግና፣ ሞቲቬሽን በአካል ማለት ናቲ ነው፣ በግልጽ ነው ያነቃቃን ምናምን እያሉ ነው እንደ ስኬት ቆጥሮታል ብዙ ሰዎች፣ ተራቢዎቹ ማለት ነው። የስፒድ ጊዜ የተረቡኝ የዴላን ጊዜ እንደተሳካልኝ ተተረበ ነበር እስከ ጥግ ምንም ችግር የለውም እሱ ያኔ በደንብ አስተዋወቀኝ። ብዙ ዲያስፖራዎች ውጭ ያሉ ሰዎች ኢንስታግራም ላይ ይጽፉልኛል ምናምን በጣም እንደኮርቡኝ ይነግሩኛል ምናምን። ለኔ ያ ነው ስኬት። የወርቀቱ ታይም ነው። ተዘጋጅተህ ነው የወጣው አይደል? በደንብ ያቺን ሞሜንት አስበሃት እንደዚህ አይነት ነገር አድርጋለሁ ብለህ ነው የወጣው ወይስ ያገኘኋትን እድል ፕሮፐርሊ ይጠቀማለሁ ብለህ ነው? አይሾ ስፒድ ጋር ነበር ያኔ አውቀዋለሁኝ። ጸጉሩን እንደ ስራ ነው የኔ ጥያቄ። እንደማይሰራ ግን 100% አውቀዋለሁኝ። ግን ቪዲዮዎች እየሰራው ነበር እሱ ከመምጣቱ በፊት ራሴን በደንብ እያስተዋወቅኩ ነበር። ሲመጣ ጸጉሩን ልሰራው እንደምችል እሱም ስለጠየቀ ልሰራው እንደምችል አስብ ነበርና በመጨረሻ ግን ቀን 2 ቀን ሲቀረው ምናምን ኬንያ ላይ ጸጉሩን ተቆርጧል። ከዛ በኋላ ዝም ማለት አልፈለኩም። እንደማይሰራ አውቀዋለሁ፣ ግን አትሊስት መላጨቱ አይደለም የኔ ዓላማ። አትሊስት የሱ ስትሪም ላይ መግባት ፈለኩ። ምንም ይሁን ምንም መግባት ፈልጋለሁ ነው። ከዛ ሞከርኩት፣ ተሳካልኝ። እውነት ለመናገር ካሰብኩት በላይ ነው የተሳካልኝ እና ዴላን ደግሞ በጣም አሪፍ ነው ለመናገር። በጣም የሚገርም ሃምብል የሆነ ሰው ነው፣ በጣም ሰፖርቲቭ ሰው ነው እና ዴላን በጣም እጅግ በጣም የምወደው ሞመንት ነው። አዶናይ ባለውለታ ነው፣ ምንም ጥያቄ የለውም። 100% በጣም የምኮራበት ነገር አሁን ባለው በቃ በጣም የምኮራበት ነገር አዶናይ የቅርብ ሰው ጓደኛዬ በመሆኑ በቃ በጣም የምኮራበት ነገር እሱ ነው፣ ሌላ አይደለም። ለምን ስፒድም ሆነ በጣም በህይወት የማደንቀው ሰው በግል ደረጃ ሊዮኔል ሜሲ ነው። ሊዮኔል ሜሲ ግን ሊዮኔል ሜሲን ጸጉሩን ሰርቸውም ሆነ ምናምን ከሚያስተዋውቀኝ ይልቅ አዶናይ የኔ ሰው መሆኑ በጣም የምኮራበት ነገር ነው፣ ምንም ጥያቄ የለውም። ፕራውድ በህይወት ውስጥ ብዙ ውጣ ውረዶችን አሳልፈሃል እናቴ? በጣም ችግሮችን አይታችኋል፣ አልፋችኋል? አዎ ከልጅነት ጀምሮ። ትንሽ አስታውሰኝ እስኪ ስላለፍክበት ነገር፣ ከባዱ ነገር። እኔ አሁን 12 13 ዓመት ጀምሮ ነው ስራ ላይ የቆየሁት። የተወለድኩት ወደ ወልዶ አካባቢ ነው፣ ኮምቦልቻ ነው ያደግኩት እና ኮምቦልቻ ስራ የጀመርኩት በ12 ዓመቴ ነው። እዛው በ12 ዓመቴ እንደዚህ
መስተንግዶ ምናምን ጀማምር ያለው ብዙ ነገር ትንንሽ ሆቴል ላይ ስል ትልቅ ሳይሆን ትንንሽ ቤቶች ምናምን መላላክም ምናምን ሰርቻለሁ። ግን ምንም ማፍርበት ነገር የለም እስካሁን በህይወቴ። ገና ከ12 ዓመት ጀምሮ ሰራለሁ፣ ግን ያው ለመኖር ብቻ ነው የሆነው እስካሁን። አሁን ግን ከዚህ በኋላ ብዙ ተስፋ አለኝ በጣም እና ከ12 ዓመት ጀምሮ እየሰራው ነው እየሞከርኩ ነው። አሁን ትንሽ ጊዜ ነው በደንብ ስኬታማ ለመሆን። ጸጉር ቤቱ ራስ ነው ወይስ አሁን ባለው ሁኔታ ነው ወይስ ናቲ ተቀጥሮ ነው የሚሰራው ወይስ በምን አይነት መልኩ ነው የሚሰራው? ምክንያቱም በጣም ብዙ ከስተመር እንዳለ አውቃለሁ ነው በኋላ ላይ የማን ነው ተቀጥሮ ነው ከማለት ትንሽ አንድ ስቴፕ ከፍ ብያለሁ። አሁን ከስፒድም ሆነ ከቫይራሊቲው በኋላ ከበፊቱ በተሻለ ፐርሰንት ነው እየሰራው ያለሁት እንጂ አሁንም ቢሆን ይሄን አይደለም። ቤቱ የራስ አይደለም አሁን በቅርቡ ምናልባት 1 አመት ምናምን ከዛም ባነሰ ሊሆን ይችላል የራሴ ይኖረኛል እና ግን አሁን ተቀጥሬ አይደለም የምሰራው፣ እንደ ቅጥር አይደለም። ሼር ነው ማለት ነው፣ በፐርሰንት ነው የምሰራው። የሆነ ፐርሰንት እንደዛ ማለት ይቻላል። በጣም ቢዚ ነህ። ሰዎች ደውለው ወይም ደግሞ በኦንላይን ነው ቡክ የሚያደርጉት ጸጉር ለመሰራት? በፊት በስልክ ነበር፣ ግን ስልክ ላይ አሁን በፊት እኔ ራሴ ነበር ማስተናግዳቸው በጣም ቫይራል ከመሆኔ በፊት እና አዶናይ ጋር ከታየው በኋላ ምናምን ብዙ ሰዎች ይደውላሉ ከስራ ውጭ የሚሆኑ ሰዎች ምናምን ነገርና አሰልች ነው። ስራ እየሰራሁ አዶናይን አገናኘኝ የምትል ሴት የሆነ ሰው ይደውላል ምናምን ነገር በጣም አሰልች ነውና ሴቶች ይደውላሉ። ከዛ ሪሴፕሽኖች አሉ፣ ስልኩን ለነሱ መስጠት ጀመርኩ። እነሱ በትዕግስት እንዲያስተናግሯቸው አይ እሱ ስራ ነው ይሄ የስራ ስልክ ነው ብለው በትዕግስት እንዲያናገሯቸው ማለት ነው። ለሪሴፕሽን ስልኬን ሰጠው። በጣም ብዙ ሰው ነው የሚደውለው በቀን 30 40 ከዛም በላይ ስልኮች ምናምን ይደውላሉ። ለስራ የሚደውለው ግን 10 ሰው 20 ሰው ቢሆን ነው። አሁን ግን ከሱም ለመውጣት ዌብሳይት ተሰርቶልኛል። ሰዎች ኦንላይን ቡክ የሚያደርጉበት ስማቸውን ይጽፋሉ፣ ስልክ ቁጥራቸውን ይጽፋሉ። ከዛ መሰራት የሚፈልጉበትን ቀን ይመርጣሉ፣ ሰዓቱንም ይመርጣሉ፣ የሚሰሩትን ሰርቪስ ይመርጣሉ። ቪአይፒ ናቲ ሪቦርን ከትም ይባላል። የራሴ የሆነ የራሴ ስታይል ማለት ሪቦርን ሪቦርን ማለት መልሶ መወለድ ማለት ነው። ሸባ መስሎ ሽማግሌ መስሎ የመጡት ሰዎች በጣም ወጣት አስመስዬ ምልካት እሱ ብዙ እዚህ ከተማ ላይ የኔን አይነት አሰራር የሚሰሩ ሰዎች የሉምና የኔ መሆን አለበት ብዬ አሰብኩኝ እና ናቲ ሪቦርን ከት ማለት እኔ ራሴ የፈጠርኩት ብዙ ባለሙያዎች የማይሰሩት ግን እኔ የምሰራው ስታይል ነው። እሱን መምረጥ ይችላሉ። ከሁሉም ወደድ የሚለውም እሱ ነው። ዋጋው ውድ ነው። እኔ የምጠቀማቸው ፕሮዳክቶች ስላሉ ማለት ነው። የራሴን ስታይል መርጫለሁ። ሰዎች እነሱን መርጠው ቡክ ማድረግ ይችላሉ። ከፈለጉ ለዛሬ ወር ሙሽራ ከሆኑ እንደዛ ቡክ ማድረግ ይችላሉ። ስለዚህ የእድሜ ጉዳይ የያዛችሁ ሰዎችና በእድሜያችሁ ምክንያት ትንሽ ወጣት ለመምሰል የምትታገሉ ሰዎች ናቲ ሪቦርንን በመቆረጥ ወጣት መሆን የሚቻልበት እድል አለ ማለት ነው። አብሶሉትሊ የሽበት ለማጥፋት መታገል ብቻ ሳይሆን ይመጣል። ይሄ የወጣትነት የልጅነት መንፈሳችሁ ይመጣል። ገባ ያለ ምናምን አያሳስብም። እንግዲህ ስፔሻሊ ፕሮግራም ያለው ሰው በጣም ብዙ ሰዎች ይመርጡኛል እና በምክንያት ነው የሚመርጡት። ደስ ብሎኛል ናቲ። እውነት ለመናገር ቫይራል ወጥተሃል፣ ታዋቂ ሆነሃል፣ ፌመስ ነህ። አሁን መንገድ ላይ አክሰፕት እንትኑ እንዴት ነው? በዝናኛ ቦታ ላይ መንገድ ላይ ያለ ተቀባይነት ሰዎች ሪአክት ሲያደርጉ እንዴት ነው? በተለይ ያቺ ከመገፋት በኋላ ብዙዎቻችን አንጀታችን ትረባለ። ብዙ አሁን ነፃነት ትንሽ እያጣው ነው። አሁን እንደ በፊቱ አይደለም። ድሮ ሳልታወቅ ምናምን ክለብም ልገባ እችላለሁ። ይሄ የክለብ ሰው ባልሆንም በወርም ሆነ ምናምን ገብቼ እንደፈለኩ እንጆይ ማድረግ እችላለሁ። አሁን እንደዛ አይቻልም፣ ከባድ ነው። ኢቭን ካፌም የሆነ ሆቴል ምናምን የሆነ ዘወር ያለ ቦታ ብዙ ሰው ማያኝ ቦታ ነው የምቀመጠው ምናምን ነገር ዋጋም ያስወድዳሉ እኮ ታዋቂ ስትሆን ናቲ። ታዋቂ ስትሆን ድሮ የምታዘው ነገርና ገብቷል። አንተ ነው የምታውቀው ኪስህን። አይ ዋጋ ይጨምራሉ ሳይሆን እኔ የሚሄድበት ቦታ ዋጋው ከፍ ያለ ይሆናል ብዙ ጊዜ ምናምን እንደዛ አይነት ነገር አትሄድማ። በፊት የምትሄድባቸው ቦታዎች በታክሲ ሄድ ነበር። አሁን በታክሲ ቀርቶ በራይድም ለመሄድ ራይዶች እኔ መሆንን ሲያውቁ እንዴ 4 እግር የለም ምናምን ነገር ይላሉ። ኢቭን አሁን ከቤት ራይድ ቦታ 2 ደቂቃ ወክ ለማድረግ ምናምን ብዙ ሰዎች እንደዚህ ካሜራ ይቀርጻሉ። መኪና ውስጥ ያለ ሰው ካሜራ ይቀርጻሉ ምናምን ነገር ግን ለፖዚቲቭ ለኔጌቲቭ ሊጠቀሙት ይችላሉና ነፃነት ትንሽ የለም አሁን ላይ የለም። ናቲ ደስ ብሎኛል በድጋሜ። የጸጉር ቤትን ግን የምትከፍት ይመስለኛል ዝም ብዬ ሳስበው ዝግጅቶችም ያሉ ይመስለኛል። ምክንያቱም እና አዶናይ ጓደኛ ሆነህ እንዴት አይከፈትም? ከፈታል። የሚከፈት ነው። ላይቭ ትገባለህ? አልፎ አልፎ
አሰልች ነው። ላይቭ የሚሰሩ ልጆችን በጣም ነው የማደንቀው። አልፎ አልፎ ገባለሁና የሆነ ጌም ስጫወት ምናምን አንድ አበባ ሁለት አበባ የሚባል ነገር አለ። ላይቭ 3 እጥፍ ጊፍቱን 3 እጥፍ ሊያበዛልህ ሲፈልግ አበባ 12 አበባ 10 አበባ ምናምን ሊያስፈልግ ይችላልና 2 ወይ 3 ጊፍተሮች ሰጥተው 1 እና 2 አበባ ጎሎ ሰው ጸጥ ሊል ይችላል። ከዛ ኧረ አንድ አበባ ኧረ ሁለት አበባ ምናምን በዛ ምክንያት ነው። እንደዛ ማለት እንዴት እንደሚከብድ እና ለዛ ብዙ የላይቭ ሰው አይደለሁም እና ቲክቶክን እንደ ዋና ስራዬ ምናምን አላየውም፣ ግን ስራዬን ቡስት አደርግበታለሁ ነው እንጂ የቲክቶክ ገቢ ምንጭ ሙሉ ለሙሉ ቲክቶክ ላይ ቢሆን ዲፔንድ የሆነው በደንብ ቲክቶክን ሰራ ነበር። ግን እንደዚህም ሆኖ ስራዬንም እየሰራው ጎን ለጎን እያስኬድኩት ነው፣ ግን ላይቭ ስትሪመር አይደለሁም እስካሁን ባለው። ስለዚህ ዋናው ያንተ መተዳደሪያ ገቢህና ዋናው ስራ የሙሉ ጊዜ ስራ የፀጉር እኔ እንዴት የተሰራው ዛሬ ያምራል። ግን እኔ ጋር ብትመጣ ደግሞ ሞር ናቲ ሪቦርን ያስፈልጋል። አንተ ትንሽ እዚህ ጋር አይደለ ጩጪ ናቲ ሪቦርን መርጠህ ቡክ ታደርጋለህ። እኔ እኮ ሄዷል። አሁን ስንት መሰለህ ሄዷል የሚቆሳል። እኔ ብሰራ አሁን ካለ አሁን አሪፍ ነው። አሁን ካለ ቢያንስ 5-10 ዓመት ወደ ኋላ እየሰማችሁ ቪዲዮዎችን ሴቶች ትሰራለህ። በቀደም አንድ በጣም ታዋቂ ባለሀብትና ዝነኛ ሴት አንተ ጋር ይቻላል። በጣም ነው የምወዳት፣ አድናቂዋ ነኝ ለማለት ነው። በዚህ 2 ሳምንት ውስጥ 2 ሴቶች ታዋቂና ባለሀብት ሰርቻለሁ በዚህ 2 ሳምንት ውስጥ እና የትኛው እንደሆነ ግን ቲፑ እንዴት ነው? ስለ ቲፑ ነገር ይበናት እነሱ የሀብታሞች ሲሰራን ይሰማቀባል። ቲፑ የእነሱ ደስታ ነው። ቲፑ እውነት ለመናገር ለኔ አለ ቲፕ ይሰጣሉ ብዙ ሰዎች፣ የማይታመን አይነት ቲፕ የሚሰጡ አሉ፣ ቴንኪዩ የሚሉም አሉ። ተቆርጦ ቴንኪዩ የሚል ባለሀብት አለ ዝነኛ። አዎ በቲፕ ቴንኪዩ የሚል አለ፣ እንዲሁም በጣም ያመሰግናል። ስለዚህ እኔ የነሱ ፈገግታ የነሱ ደስታ ነው ለኔ ትልቁ ቲፕ ምናምን እውነት ለመናገር። አሁን እኔ ሳስበው ነው መሰለህ፣ አሁን ለምሳሌ የማውቃቸው ትልልቆቹ ሰዎች አንተ ጋር መተው የተቆረጡትን ሳያቸው ለዚህ ብሎ ምናምን ነገር ተቆርጠው የሆኑ ብሮችን ቲፕ እያደረጉ የሚሄዱ ነው ይመስለኝና ፀጉር ቆራጭ መሆን ያስመኛል ለኛ ሰዎች በጣም አሪፍ ናቸው። ፀጉር ሙያ ላይ የምታውቃቸው የምትዋወቃቸው ሰዎች በጣም የሚገራርሙ ናቸው። እንደውም እኔ ብዙም ይሄ መጠቀም አልችልም እንጂ ባለሀብቶችም ሆነ ምናምን ኔትወርኩን እሱን መጠቀም ማልችል አይነት ሰው ነኝ። ይሄ ሼም ይዘኛል እንደዚህ አድርግልኝ ምናምን ለማለት እንጂ ትልልቅ ስራ ላይ ያሉ ሰዎች ምናምን ጋር ተዋውቃለሁ። ስራው ግዴታ ነው። ፀጉሩን መቆረጥ የማይፈልግ ሰው የለም። ቤቱ ራሱን በራሱ አይቆርጥም አበሻና ሶ አሁን አንተ የማታገኛቸው አይነት ሰዎች እኔ የማገኝበት እድል አለ ምናምን ነገርና ከሰው ጋር ያለኝ ግንኙነት ከቲፑ በላይ እነሱ ደስ ሲላቸው እሱ ነገር አሪፍ ነው። ግን ቲፕም አለ እውነት ለመናገር አይደለ ያገ አንዳንዴ ከሚከፍሉት በላይ ከወዝህ እኮ ነው የሚያስታውቀው። ወዝህ እኮ ነው የሚያስታውቀው። የምታደንቀው ፀጉር ቆራጭ ማን ነው? የማተከታይ ነው ማለት ሁሉም ሰው የራሱ ነው ፓሽን አለው አይደል? አሁን አንተ ፀጉር ስትሰራ በፓሽን ነው የምትሰራው። እንጀራ ስለሆነ ብቻ ነው አይመስልኝም። በፓሽን ነው የምሰራው። በፓሽን ነው የሚሆነው። ለዛ ነው ስኬታማ የሚሆነው ለዛ ነው የሚሆነው። በፓሽን ካልተሰራ ከባድ ነው። አሁን ብዙዎቹ ይሄ ገቢ ምንጫቸው ስለሆነ ገንዘብ ስለሚያገኙበት ብቻ በቂ ነው ብሎ ያምናሉ። አሁን ዛሬ ላይ ያለኝ ሙያ ከ2 አመት በኋላ አድርጎ ነው የማገኘው። ዛሬ 3 አመት ምናምን ሰራበት ከነበረው ብዙ ርቅ ያለው አሁን። ስለዚህ ሁሌ አፕዴት ማድረግ ይፈልጋሉ። ይሄ ፓሽን ስለሆነ ነው እንጂ አሁን ናቲ በጣም ታዋቂ ነው፣ ሁሉም በእኔ መሰራት ይፈልጋል፣ ብዙ ከስተመር አለኝ። ኢቭን አይደለም በግል ደረጃ በቤት በ2 ቤት ደረጃ የሚሰሩ አይነት ክላይንቶች መምጣት ይችላሉ ለኔ። ግን አሁን ለኔ እሱ በቂ ነው ብዬ አላስብም። ማለት በቃ አሁን ያለኝ ስም በቂ ነው፣ አሁን ያሉ ከስተመሮች በቂ ነው ብዬ አላስብምና በዛው መቆም አልፈልግም። ብዙዎቹ ግን የገቢ ምንጫቸው ስለሆነ ያቺ ተመሳሳይ ገቢ ካገኙ በዛው በቂ ነው ይላሉና እኔ በፓሽን ነው የምሰራው ፀጉር ስራን። በጣም ልክ እንደ እግር ኳስ ማለት ነው ወይ ምንኛ አሁን በእንትን ውስጥ እንዳለን ሰዎች በፓሽን ነው የምሰራው። ደስ ይላል ፀጉር መቁረጥ በመቀስ ጋሽ እኔ ገረሞት እዚህ ይለኛል። የኛ ያደኩበት 5 ሳንቲም ነበር የመጀመሪያ ፀጉር የተቆረጥኩት። በመቀስ ነበረ። ተሽከርካሪ ወንበር አይደለም ይሄ ኖርማል አደረገው ወንበር አለች እሷ ላይ አስቀምጦ እሷ ላይ ማስቀመጡ ጥሩ ነው ማለት አይሽከረከርም አይደለ? አንገታችንን እያዞረ በተለይ ፉት ብሎ ከሰዓት ከሆነ ሄድከው እሁድና ሮብ ነው እኛ ሀገር ገበያው። እሁድና እንትን ከሁለት አንዱ ቀን ነው የሚሆነውና ይሄን እያዞረልህ ምናምን ነው የሚሰራ ሲፈልግና ያስተጭኑ እና እንደዚህ ሰው ደስ ብሎኛል በጣም። እና ታኩሪ ሰርተሃል። ኦልሞስት ፌመስ የተባሉ ሰዎች ታዋቂዎች ሁሉ ሰርተሃል። ያንተ ትልቁ ከፋይህ ማን ነው? ወይም ሲመጣ ደስ የሚል ትልቁ ለምሳሌ ያንተ አሉ አሁን ስም ጠርቼ እንደ አላጣላህም። ጠራቸው ትልቁ ቪአይፒ አለ አይደለ? ቪቪአይፒ አለ።
ያንተ በጣም ቪቪአይፒ የመጨረሻው ከስተመር ማን ነው? ግዴታ ነው መመለስ። በስተና አይቀየሙህም? አዶናይ ነው። አዶናይ ማዳ ያው ቶሎ ነው በሳምንቱ ለጊዜ ሊመጣ ይችላል። መምጣቱ ብቻ ትልቅ ከፋይ ያደርገዋል አይደለም የሚከፍለው ነገር ቶሎ መምጣቱ ብቻ ትልቅ ነገር ነው። አሁን በወር ቢመጣ በወር 4 ጊዜ ይሰራል አዶናይ ማለት ነው። ስለዚህ እሱ ነው ግዴታ ከሆነ እንግዲህ አቤ 6 ሚሊዮን ገብተሃል፣ 6 ቆሰኸዋል። የጓደኞችን እና ዴላንን ከተባበረን የሚደርስበት እድሉ በጣም ሰፊ ነው የሚሆነው። ያንተ ፎሎወር ስንት ነው? 350 ምናምን ሽና ማች አላደረገም አይደለ? ከፍምስናና ፎሎወር በጣም አሁን ብዙ ሰዎች ምናምን 1 ምናምን 2 ሚሊዮን እንዳለኝ ነው የሚያስቡት። እውቅን ነው በዛ ደረጃ ስለሆነ ግን 300 ምናምን ሺ ነው ፎሎወርስ ቁጥር ነው። ኢቭን አሁን አዶናይ 6 ሚሊዮን እኮ አሁን እሱ ኢትዮጵያዊ ስለሆነ ሀበሻ ስለሆነ ነው እንጂ ያለው ተጽዕኖ ይሄ 30 ሚሊዮን 20 ሚሊዮን አይነት ተጽዕኖ አለው። እውነት ለመናገር አሁን እኔ 300 ምናምን ሺ በጣም ትንሽ ነው፣ ጨምሩልኝ። ግፉ አድርሱለት። እውነት ለመናገር የሚመስለው እኔ የሚመስለኝ ከ500 በላይ ወይም ደግሞ ወደ 1 ሚሊዮን ገደማ አድርጌ ነበረ የብቻ ሳያቸው ቪዲዮቹ ናቸው እዛ ጋር ላይ እንትን ያሉትና ሁለቱ አካውንት ሲደመር 600 ምናምን ሁሉ ሲደመር ነው እንጂ ለየብቻ እንጅሩ። በስንት ዓመት ነው ከአዲስ አበባ የገባኸው? አዲስ አበባ ቅርብ ጊዜ ነው። ኦልሞስት 2 ዓመት እየሆነኝ ነው። እዛ ነው የቆየኸው? ብዙ ጊዜ ነው ያሳለፍከው? አዎ ወዶ። የፍቅር ህይወትህ እንዴት ነው? ሲንግል ነኝ። ጥያቄዎች ሲንጅሩ አሁን ከእውቅና ፍምስናው በኋላ ብዙ ሰዎችን ታገኛለህና የለም ጥያቄ የሚቀርብልህ ከሴት ልጅ በእርግጥ አሁን ታቀርባለች እንደ ጥያቄ ታቀርባላችሁ? ጥያቄ ልታቀርብ ትችላለህ? ያቀርባሉ። በግልጽ እንደ ድሮ አለ ስሜታቸው በግልጽ የመናገር እንትን አላቸው እና ታዋቂ መሆን ራሱ ደግሞ ለዛ ነገር ያቀርባል። ብዙ ትልልቅ እንትኖችን ታገኛለህ እና እንዴት እያስተናገድከው ነው? ምክንያቱም ጓደኞችና አዶናይ ናቸው። ያው የመቆየት ነገር ነው ላይኖር የሚችለው እንጂ አለ። ግን ይሄ ሴቶች ቅናት ነገር ምናምን አለ አይደል? ነፃነት አይኖርም። ቪዲዮዎች አሁን ሴቶች ጋር በፊት እንደውም ኢንተርቪው እያደረኩ ምናምን ሰራ ነበር ሴቶችን እየመረጥኩ ምናምን ነገር። አሁን ኮንተንት እየተቀየረ የመጣውና ሚዲያው ላይ እንደፈለኩ እንዳልሆን ምናምን ነገር ስለሚኖር እስኪ እንግዲህ የጊዜ ጉዳይ ነው። ስለዚህ አሁን እንጅሩ ብዙ አልቀበልም። እንጅሩ ሚስት ብትመጣ ትቀበላለህ? ሚስትማ ከእግዚአብሔር ነው የሚመጣው ከላይ ነው የሚመጣውና አይታወቅም። እኔ አሁን ቀጣይ አመት ወይ ዛሬ 3 አመት ነው የማገባው የሚል አይነት እንትን አለኝ፣ ፕሪንሲፕል አለኝ። ግን ከሳምንት በኋላ ልትመጣ ትችላለች፣ አይታወቅም። በትመጪ መቀበላለሁ ከሳምንት በኋላ ነው። ያ ደስ ብሎኛል ናቲ። ቫይራል ወጥተሃል፣ ታዋቂ ሆነሃል፣ ስራዎች በደንብ ታይተዋል፣ ጥሩ ወዳጆች ጓደኞች አፍርተሃል እዚህ ሲስተም ውስጥ እዚህ ቢዝነስ ውስጥና የራስህን ጸጉር ቤት ከፍተህ በጣም በትልቁ በጣም ብዙ ጓደኞች ስላሉ በእርግጠኝነት በቅርብ ጊዜ ውስጥ እንደሚሆን ተስፋ አድርጋለሁ። ናቲ ሪቦርን የጸጉር እንትን ዋጋውን ማወቅ እንችላለን? እዚህ ሆነን ከ10 ሺህ በላይ ነው ግን 10 ሺህ አሁን ለአንዳንዶች እኮ በቃ የ1 ሺህ ብር የ100 ብር ያክል ምናምን ልትሆን ትችላለች። ማለት አዲስ አበባ ላይ ነው ያለ ነው። ብዙ ባለ ሀብቶች አሉ እንደነገርኩ የ5 ሺህ ብር ሰርቻቸው የሚከፍሉት 5 ሺህ ነው 10 ሺህ አድርጎ የሚከፍል አለ ምናምን ነገር። ለነሱ አሁን ትንሽ ነው 10 ሺህ ብር ማለት ነው። ለብዙዎች አሁን ብዙ ሊመስል ይችላል። አሁን ኮሜንት ላይ ምናምን እኛ እኮ በ500 ነው የምንቆረጠው፣ እኛ እኮ በ1 ሺህ ነው፣ እንዴት አንተ ይሄን ያክል ትላለህ ምናምን። እነዛ መክፈል የሚችሉትንስ ማን ይስራቸው? እኔ ካልሰራኋቸው። ደንበኛ በጣም ነው የማመሰግነው በስንት እንደምትቆርጠኝ ስለማቅ ማለት ነው። ናቲ ሪቦርን ብቻ ነው ይድረስ በስንት እንደቆረጥከኝ ስለማቅ ባለበት ባይዘወይ እንዲያውቁት የምፈልገው ነገር መቁረጥ ብቻ አይደለም፣ የሚጠቀሙት ብዙ አይነት ሰርቪሶች አሉ። ለዛ ነው ይሄን ያክል ቻርጅ የሚያደርገው። የሚጠቀሙት ነገሮችም ገንዘብ ይወጣባቸዋል እነዛ ነገሮች። ለዛ ነው እንጂ ዝም ብሎ ጸጉርን ተቆርጦ ታጥቦ መውጣት ቢሆን ኑሮ እንደዛ ላይ ደርስ ይችላል። ስለዚህ ናቲ ሪቦርን በ10 ሺህ ብር ነው የምትቆረጡት። እንደገና ወደ ወጣትነት ወደ ልጅነት ነው የሚመልሳችሁ። የራሱ ፈጠራ ነው። ቪአይፒ አለ፣ ቪቪአይፒ አለ። ማስታወቂያ ከመሰለም ችግር የለውም እንትን እናደርጋለን። ናቲ በጣም ነው ደስ ያለኝ ስላገኘው በዚህ ሙያ ውስጥ። ስለዚህ አንተ አሁን በኢትዮጵያ ቁጥር 1 እኔ ነኝ፣ ፌስ የሚያደርገኝ ካለ ይምጣ፣ ፊቴ መቆም ይችላል፣ በየትኛውም ስታይል በየትኛውም እንትን የሚገዳደረኝም ሊኖር የሚችል የለም ብለህ ታምናለህ? በልብ ሙሉነት ትናገራለህ ናቲ?
አይ ውድድር ምናምን አልፈልግም። ፉክክር ውስጥ አትገባም፣ ግን አንደኛ ነኝ ብለህ ታስባለህ? ለኔ ለራሴ አንደኛ ነኝ። እንደዛ ነው የማስበው። ለገበያውስ? ገበያውን ገበያው አለ አንደኛ የሚባል ሰው አለ። አብዛኛው ቲክቶከር ብትወስድ አዶናይ አንደኛ ነኝ ብሎ ነው የሚወጣው። ምክንያቱም ካለው ፎሎወር ካለው አቅም ምናምን አንፃር አንተም በአንተ ሙያ ውስጥ አንደኛ ነኝ ብለህ ነው? በእኔ ሙያ በእኔ ዘርፍ አንደኛ ነኝ ብዬ አስባለሁ። ለኔ ብዙዎች አሁን ባለሙያዎች ጋር በጣም በውስጥ የሚጻፍልኝ ነገር አሉ ማመን የማልችላቸው በጣም ሲያደንቁኝ የነበሩ ባለሙያዎች አሁን እንደዚህ በጣም ስገን ምናምን እንደ ኢንተርናሽናል እየሆንኩ ስመጣ ምናምን ነገር ማን ጋር ተወዳድረህ ነው አንደኛ የሆንከው ምናምን አይነት ነገር አለ። ምን አገባኝ ባልወዳደር፣ እኔ ራሴን አሳይቻለሁ። ቲክቶክ በነገራችን ላይ እንደ አንድ ስራ ነው። እኔ ቲክቶክንም ጸጉር ስራውንም አስቀጥዬ እኔ ራሴን እስካስተዋውቅ ፕሮፌሽን እስካረኩ ድረስ ለኔ ለራሴ አንደኛ ነኝ። አሁን ሮናልዶ ሁሌ አንደኛ ነኝ እያለ ያወራል እኮ፣ ግን ይሄ መስፈርቶች ጋር ምናምን ጋር ይሄድም እሱ አንደኛ ነኝ በማለቱ ግን አንደኛ እየሆነ ያለ ሰው ነው እሱ። ስለዚህ ናቲም አንደኛ ነኝ በኢትዮጵያ አንደኛ ነኝ ምንም የሚመጣ ነገር የለም። ስሩና አሳዩኝ ሁላችሁም ነው የሚለው። ናቲ በጣም ደስ ብሎኛል፣ ከልብ አመሰግናለሁ። ልትረሳው ማትችለው ልታመሰግነው ትችላለህ። ስታመሰግነው እንኳን ልብህ በጣም እንትን የሚያደርግህ የሚፈታተንህ በትህትናው ብዛት ማለት ነው። ማን ነው አንዱ ሰው አመስግን። አሁንም አዶናይ ነው ማለት እኔ ለሱ ቃል የለኝም ብዙ ጊዜ። አሁን አዶናይ በቲክቶክ እንደምታዩት ምናምን ብቻ አይደለም በአካል ያለው ትህትና ምናምን ለኔ የሚሰጠው ክብርና ትህትና ብቻ ሳይሆን ለሰዎች ያለው ስልክ ሲያስተናግድ ሲያወራቸው ምናምን በቃ በጣም ትሁት ነው በጣም ሲበዛ እና ሁሌም ለሁሉም ሰው ጥሩ ነገር የሚያስብ ነው። አሁን ያወዳድሩታል አዶናይ ከጆን ዳንኤል ከዊቲናስ ምናምን እሱ ጋር እንደዛ አይነት ነገር የለም በጭራሽ ማለት እኔ እስከማውቀው ድረስ ማለት ነው። ግን ለሚዲያው ቫይብ ስለሆነ መወዳደሩ ሰዎች ያወዳድሩት፣ ግን የሱ ይለያል ነው በጣም ይለያል። እኔ ቃል የለኝም እውነት ለመናገር። አዶናይ ማዳ የቅርብ ሰው ናችሁ ማለት ነው። ከጃኒ ጋር ለማስታረቅ አልሞከራችሁም እንዴ? ምክንያቱም ትልቁ አጀንዳ ነበር። እንደው ጓደኛ እንግዲህ ከተባለ ደራሽ ጓደኛ ነው። ከጃኒ ጋር ሽምግልና መግባት አላስፈለገም ወይ? አሁን እሱ እኔ ዝርዝር መረጃውን አላወቅኩም ለመናገር። ዱባይ ቶሎ አመለጠ። በስልክ እንደዚህ ነው ማለት አልፈልግም። ሰው በአካል ሲመጣ ምናምን እንጂ ማስታረቅ እንዳለባችሁ ግን ይሰማኛል። አዎ እስኪ እናያለን፣ የሚሆነውን ነገር እናያለን። ሁለታቸውም ግን የራሳቸውን እንትን ቢከተሉ ብዬ ነው እንትን ማለት አከብራለሁ የነሱን ውሳኔ ምናምን። ኦኬ ፑሽ ማድረግ አልፈልግም እኔ ስለምንም ነገር። ውሳኔያቸውን ታከብራላችሁ እንደ ጓደኛ ማለት ነው? እንደዛ ነው የማደርገው እኔ። ስለዚህ የሚያደርጉትን ነገር ያውቃሉ። ስለዚህ ስለሚያውቁ ያንን ነገር የማክበር እንደ ጓደኛ ግን መሀል ላይ ገብቶ ደግሞ ነገሮችን ፋሲሊቴት ማድረግ ነው። ሁለቱም ጥሩ ልጆች ናቸው በነገራችን ላይ። ጃኒም አዶናይም ታታሪ ልጅ ነች ጃኒ። በጣም የመጣችበት ወይ በጣም ነው ደስ የሚለኝ። ለፍታለች በጣም የሚገባት ደረጃ ነው ያለችውና አሁን ከዚህ በላይ ትደርሳለች በእርግጠኝነት። እንደዚህ አይነት ሰዎች በቃ ስኬታቸው ትልቅ ነው የሚሆነው። በጣም ክብር አለን። ናቲ ታዋቂ ነው፣ ዝነኛ ነው፣ ሀብታም በቅርቡ ይሆናል። ናይስ፣ ከልብ አመሰግናለሁ ናቲ ስለመጣህ ደስ ብሎኛል። ታቱ በብዛት ነው ያለው። እዚህ ጋር አለ ጸጉርህ ራሱ ትቆረጠዋለህ። በነገራችን ላይ ጸጉርህን ብትቆረጥበት ጊዜ አለ? እያሰብኩ ነው። እስቲ እኔ ነኝ ያለ ሌላ ሰው የምትመስል ይመስለኛል። አዎ ሙሉ ለሙሉ ኮምፕሊት ይቀየራለሁ። ስቆረጥ ማጣው ነገር አለ፣ ግን የማገኘው ነገር አለ። የተወሰነ ነፃነት አገኛለሁ ስቆረጥ እና ትልቅ ማስታወቂያ ሰርቼ ልቆረጠው እየፈለኩ ነው። አሁን ላይ ወስኛለሁ። ኦሬዲ ማስታወቂያውን ነው የምጠብቀው። እስቲ ማን ነው ማስታወቂያ መጥቶ በዛ ማስታወቂያ አንተ ጸጉርህን መቆረጥ ማለት ነው? አዎ ጸጉር ቤት ሊሆን ይችላል። ጸጉር ቤት ፕሮዳክቶች ሻምፑ፣ ኮንዲሽነር ምናምን የሚያመርቱ ሊሆኑ ይችላሉ። አስተዋውቅልን ካሉኝ አደርገዋለሁ ማለት። አሁን የኔን ጸጉር መቆረጥ በጣም ብዙ ሰው እየጠበቀ ነው። ከአንዴም 2-3 ቪዲዮ ሰርቻለሁ ምናምን፣ ግን ለመወሰን ከብዶኝ ነበር። አሁን ለመቆረጥ ወስኛለሁ፣ ግን ማን ነው የሚያስቆርጠኝ? ሽማግሌ ስትልክ በነገራችን ላይ ምናልባት ሽማግሌዎች ጸጉርህን አይተው እስኪ እናስብበት ብለው ሊመልሱ ይችላሉ እና ተቆርጠ ላክሽ አደራ ስትልክ እንዲህ ራስታ ሆነ። በእርግጥ ራስታ ሆኖ የላኩ በጣም ትልልቅ ሰዎች እንዳሉ አውቃለሁ። እኔ ትንሽ ለየት ይላል። ቴንክ ዩ ደስ ብሎኛል ስለመጣን። ለነበረን ቆይታ ከልብ አመሰግናለሁ ናቲ። መልካም እድል እንመኛለሁ። ናቲ ቁጥር 1 በኢትዮጵያ የጸጉር ባለሙያ ነው። ናቲ ሪቦርን 10,000 ብር ነው ጸጉር ነው። እኔ እኮ በቀደም አመስግኛለሁ ቆራጬን እግዚአብሔርን። ስመጣ ከዚህ በኋላ ስቆረጥ ላለው ነገር እመነኝ እውነት ቲፕ አደርጋለሁ። እንዲህ ስልክ እንደሚቆረጥ እየሰማን ነው ማለት ነው። ባለውለታ ነው እንግዲህ
እኔ ባለውለታው ነኝ ማለት ነው። አንተ ከስተመር ከዚህ በኋላ እውነት አክባሪያችሁ ነን። ኑኑልን ባላችሁ በሰፈር ውስጥ ከልብ አመሰግናለሁ ናቲ። በሌላ ጊዜ በሌላ ቆይታ እንገናኛለን። መልካሙን ሁሉ ተመኘውልን። ታንክ ዩ ታንዩልኝ። ቻው ናቲ። ከልብ እናመሰግናለን። ቀጣይ እንግዲህ እንቀበላለው ሃኒያ ብሬኪንግ ወይም ደግሞ ሃኒያ ኒውስ ብለን እንቀበላታለን። ተወዳጅ ልጅ ናት። ሃኒ ሰላም ነው አለሽ? እስኪ አንተ በጣም እንዴት ነው? አሪፍ ነው። ከልብ አመሰግናለሁ ሃኒ፣ ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። በዜና ፌስ ነው የምናወራው። ግድ ነው። እሺ ቀጣይ እንግዲህ ተቀብያለሁ። ሃኒ ናት። ሃኒያ በዜናዎቿ ትታወቃለች። ትኩስ ዜናዎችን በማድረስ ሃኒ እኮ እንኳን ደህና መጣሽ። እኔና አንቺ ብዙ ተጉዘናል። እውነት ነው። ያልተጓዝነው ምን አለ? በጣም ብዙ ሄደናል። ከአዲስ አበባ እስከ ድሬዳዋ፣ ከድሬዳዋ እስከ ሐረር፣ ከሐረር ድሬ፣ ከድሬ እንደገና እስከዚህ ድረስ ነው። እንደውም አንድ መኪና ላይ ነበር። አንድ መኪና ላይ ነበር። አንድ ክሩ ነበር መሰለኝ። ነው ጨፋሪ ነበር ነው። በጣም አይዝም ያለው አንቺ አትጨፍሪም። ግን እኛ ጨፋሪ ነን፣ ረባሾች ነበር። አየን እኮ እዚህ እንደምትታዩት አይደለች። በጣም ያወጣው ነበር። ጥሩ ጊዜ ነበር። ከዛ ሸገር አብረን ቆየን። ትክክል። ጥሩ ጊዜ ነበርና በጣም አሪፍ ጊዜ ነበር። ዜና እንዴት ነው? ዜና በዘነዘና ቆንጆ ነው። ወድጄው ነው የምሰራው። ወደ ደግሞ አንድ ሙያ ያሰራው ደስ እያለ ነው የምሰራውና እኔ ደስ ብሎኝ ነው ሰፋሪ። ትቀዳደማላችሁ በዜና እንትን ውስጥ አሁን የሶሻል ሚዲያ ላይ ያላችሁ የምትታወቁ አላችሁ። ከሴቶች አንቺና መቲ ናችሁ። ከሴቶች ማለት ነው ሁለታችሁ ናችሁና ሌሎችም አሉ። ለመቀዳደም ያላችሁ ነገር ነው ወይስ ሼር ትደራረጋላችሁ? ዜና ሼር ይደረጋል? ሼር መደራረግ ሳይሆን ሶሻል ሚዲያ ላይ ቀድሞ የሰራ ሰው ቫይራል ይሆናል። ኦኬ። ስለዚህ ፈጥኖ ለመስራት በደንብ እንሽከረከራለን። ስለዚህ አንቺ ልክ የሆነ ነገር ሲወጣ ምን መቲ ተኝታ ቢሆን በጣም እንዴት ታሪክ ነበር ማለት ቢተኙ ነው እንጂ ወንዶችን ጭምር ለነዚህ ይረጋጉት ለለ አንዳንዴ ሰው ሁሉ ይፈጠራል። በጣም ከመጣደፋችን የተነሳ ግን ያው መሽቀዳደሙ ለቫይራል ነው ለሌላ አይደለም። ምንድን ነው ያየሁት ድሬዳዋ አብረን እያለን ምናምን የሆነ ቦታ ምናምን አልመረጥሽም እና የሆነ አጥር ተደግፈሽ ምናምን ሁሉ እየሰራሽ ነበረ። መቲ ማሰም ተመዘው ጋር በተመሳሳይ ኮንቴንት እዛው ጋር እየሰራሽ ነበርና በጣም አስገርሞኝ ነበር። ስለዚህ በጣም ነው ፍጥነታችሁ በጣም በቀን ስንት ዜና ትሰሪያለሽ? በቀን ትንሽ ከሰራው 5 ዜና 5 ግን ከዛም በላይ ብሬኪንግ ኒውሶች ካሉ እስከ 20 ልሰራ እችላለሁ በደንብ። ግን ስቴብል ግን ሁሌ ከተባለ ተመሳሳይ ከተባለ 5 ዜና ሰራለሁ በቃ። ለወሬ በጣም ትፈጥኛለሽ ማለት ነው። ትፈጥናለህ። ወሬ ኮርማኒ ነገር በደዚህ ዜና አይደለም ማድረስ ወሬ አይደለም ቁም ነገር ነው። ባልደረቦቻችን ይቅርታ። አላ ሸገር ለምሳሌ ወሬ ልንገራችሁ ይለናል። ኦኬ የአማርኛው ነው እኮ እንጂ አማርኛው ነው እንጂ አይ ወሬ ነው። መረጃ ወሬ መረጃ ወሬ። እስኪ ቆይ በኋላ የሚባለው ያይደናል እና ቋንቋ ላይ በጣም ማለት ነውና አሁን አንድ ሚዲያ ላይ ዜና ሲነገር የሰዓቱን ወሬ ምን ነገራችሁ ብለው ነው የሚያደርጉት። ኦፍ ኮርስ ወሬ ነው። ወሬ ማለት የሆነ ሰው ለምሳሌ ድሮ ስልክ ምናምን ሳይኖር መጥቶ ሰፈርሽ የሚነግርሽ ነገር ማለት ነው። እሱ መረጃም ነው ወሬም ነው የሚሆነው። ስለዚህ ጥሩ ነው መፍጠር። ያው ይለያያል በሚለው ነው እንጂ ወሬ የሚለውን ትኛልኩት ሁሉም ወሬዎች ወሬ አይደሉም። ሁሉም መረጃ አይደለም። ሶሻል ሚዲያ ላይ ደግሞ ለይተን ጥሩን ስለምን በምንድን ነው የምታጠሩት? ከየት ነው የምታገኙት ዜናዎቻችሁን? ምንድን ነው መስፈርታችሁ? ታማኝ ሚዲያዎች አሉ። ለምሳሌ ዝም ብሎ ሚዲያ ላይ የወጣ ዜና አይሰራም። ታማኝ እነ CNN እነ BBC ሊሆን ይችላሉ፣ ሀገር ውስጥ ያሉ ሚዲያዎች ሊሆን ይችላሉ። ግን ምን ያህል ታማኝ ነው፣ በመረጃና በማስረጃ የተደገፈ መረጃ ነው ወይ ብለን አጥንተን ነው የምንሰራው። አንዳንዴ ራሳችን የደረስንበት ከሆነ ማስረጃ ካለው ዝም ብለን መረጃውን ስላገኘን ሳይሆን እንሰራለን። አሁን ብዙ ጊዜ ምን ይገጥመኛል፣ በውስጥ የመጡ እንደዚህ የሆነ ቦታ ላይ ተፈጥሯል ስር ይሉኛል። ምን መረጃ አላችሁ? ምንድነው ማስረጃው? ዝም ብለህ እኮ ወሬም ልታወራ ይችላል። ስለዚህ ማስረጃ እስከሌለው ድረስ አይሰራም። ያን ነው መልስላቸው እና ከታማኝ ሚዲያ ነው የምንወስደው። ስለዚህ በተፈጥሮም እንኳን ምንም ብትጮኩሉ እንኳን ማለት ሰዓት ብትሆኑም ከታማኝ ምንጮችን ዋቢ አድርጋችሁ ነው። አሁን ሰው አይከተለንም ነበር እንደዛ ባይሆን አይደለ? ሰሞኑን ደግሞ ሌላኛው ታወቅሽበት ነገር በማቀጣጠል ሆነ የሰፈራችን ነገረኛ ሴቶች አይነት ከማቃቸው ሰዎች አንዱ አይነት ካራክተር ነበርሽና በሴዶና በጆኒ መሀል ያለው ድብድብ አንቺም በዚህ ልክ ያሳሰበሽ ለምንድን ነው? በመሀላቸው ሆነሽ በጣም እስኪ ድሮ ታውቂያለሽ እስኪ እንትን አድርገና ነው የሚባል ነገር አለና የዛሬ ያህል ሰዎች ይወሰዱት ያለው አንደኛ ወድጄዋለሁ። ስፖርት ከተዘጋጀ በኋላ በጣም ኢንተረስቲንግ ሆኛለሁ። ወጣቱን አነቃቅቷል። በስፖርት ደግሞ ወጣቱ በነቃቃቱ ደስ ይላል። ከሱስን ከምንም ይወጣበታል ወጣቱና ያን ደስ ስላለኝ በደንብ ማነቃቃት ፈለኩ።
ከዛ በዛው አቀሳሳሪ የሚል ስም ተሰጥቶኛል። ምንድነው ሴዶ ጋር ትሄጂና ሴዶ ከሴዶ ነገር ትቀበያለሽ መተች ጆኒ ጋር ነገር ትያለሽና ሪል ግን የማረጋፊ ነሽ የማን የተዘጋጀ ያሸንፍ እኔ በዛም ነው ሴዶዋ በልተዋል ተበላሳ ዘመድ መስላ ጓደኛ የተዘጋጀ ያሸንፍ ባይነኝ ጓደኛ መስላ እኔ ጓደኛው ሲይ ነበር ሰው ይወስዶ እንደው እንደ ማኔጀሩ ባህል ሁሉ አድርጎ ይወስድሻል ሴዶ ሲፈልግ ባንቺው ሁሉም ጋር ለጆኒ ለሰይዱም ያለኝ ነገር ተመሳሳይ ነው። ስለዚህ ከሁለታችሁ አንዳችሁ የተዘጋጀ ያሸንፍ ነው እንጂ ለሁለታችሁ ያሸንፋው ሴዶ ሲሄድ ታቂ ነበር ወደ ውጭ ሲወጣ ለምሳሌ ለስልጠና እንደሆነ ታቂ ነበር ሁላችንም የመሰለን ሻሽቶ ፈርቶ ይሄድ መስሎ ምክንያቱም ጆኒ ግሪን ቀነጥሰልሃለሁ ብሎታልና የሚል ነገር አለና ታቂ ነበር ነግሩሻል። እውነት ለመናገር ከሱ ባይሆንም ከሌሎች ሰዎች ሰምቻለሁ። ግን ያው እሱ የፈለገውን ነገር ስለወራ እንደዚህ ነው ብለህ ሳይፈልግ መረጃ አታወጣበትም እና እኔም በተመሳሳይ ሀገር ሸሽቷል ብዬ መረጃውን ሰጥቻለሁ። ሻሽ ወጣ ብለሽ እሱ ብለዋል ብዬ ያለው የራሱ ሀሜት ደግሞ ልካለው ሰምቻለሁ። ኢንፎርሜሽን ነበረኝ መረጃው ነበረሽ ግን እንትን አድርገሻል። አይ ቲንክ ጌቾም እኮ በኢንተርፖልም ቢሆን እናመጣዋለን ሲል የነበረው ያው ለወሬው ጥፍጥና ነበር እንጂ ያቃል። ስለዚህ ሴዶ ትልቅ ዝግጅት አድርጎ ሲመጣ ጆኒ ፋይት ለማድረግ ነው እንጂ ፋይት ለማድረግ ነው ዝግጅት ሲያደርግ ነው ስልጠናዎች እየወሰደ ነው። ተደባዳቢ ብትባይ ከማጋት ገብ ያለሽ አንቺ ከቲክቶከር እኔ እስካሁን የተጣላው ሰው ከመቲ ጋር እንዳገቢ ኖ አላረጋውም ትገልኛለሽ ያንተ መቲ ነው ተቀራለክ ግን አጥናውተው እሷ እንደውም እንግባ ብላኝ ነበር እንዳገቢ ይቅርብሽ እናቴ ትቆጣኛለች እንኳን ይቅርብሽ ትጎዳሻለች። እሺ የቡታጅራ ልጅ ነሽ አይደል? በአጋጣሚ ነው የሄድኩት። እኔ እዛ መስለሽ ነበር ቡታጅራ መስለሽ ነበር ቡታጅራ። ኦኬ ሰሞኑን ስለሄድኩኝ ነው ለመጀመሪያ ጊዜ። የት ነው ተወልደሽው? እዚሁ አዲስ አበባ። ተይጂ የት አካባቢ? የቤላ ሰፈር ልጅ ነኝ። ቤላ እዚች? እዚች ቅርብ። እኔ ደግሞ የመሰለኝ ከክፍለ ሀገር የመጣሽ መስሎኝ ነበር። አይደለም። ሰዓት ያሶስ ከያዘው እኔ እዛ ተወልደሽ ያደግሽ አይነት ነገር ነው ቴስቱ የመሰለኝና እዛ ነው። ከእናትሽ ጋር ያለሽ ቅርበት ምን ይመስላል? እናት ላንቺ ምንድን ናት? እናት ማለት እናት እኔ እንደዚህ የምገልጸው አይደለም። እናቴ ለኔ ሁሉም ነገር ነች። በቃ የልብ ምት እንዴት ብዬ ልንገርክ? ገና ነኝ ትልቅ ደረጃ ደረስኩ ያላስም ግን እዚህ ጋር እንኳን ለቆንኩበት ትልቁን አስተዋጽኦ ያደረገችው እሷ ነች። ሲደክመኝ የምታበረታኝ እሷ ነች። በሁሉም ነገር ነው ሰፖርት የምታደርገኝና በጣም ሲበዛ ጀግና እናት ነች ያለችኝ። እንዴት ልግለጻት? እኔ እንጃ። እኔ እንደዚህ ቃላት አጥሮኝ አያውቅም። ታውቃለህ ፍላፊ ነኝ አወራለሁ ምናምንና ለሷ ሲሆን ግን ቃላቶቹ እንትን አሉኝ። ብቻ በጣም ጀግና፣ በጣም ጎበዝ፣ በጣም የምታበረታኝ ሁሉም ነገሬ። እኔ ያለሷ ምንም ነኝ። አንድ እርምጃ መራመድ ማልችል ልጅ ነኝና ኢቭን እናቶች ሰው ሚዲያ ላይ ሲወጣ ምናምን ይቃወማሉ አይደል? እሷ ግን ትልቅ ደረጃ ላይ በደንብ አውት ሻይን እንዳደርግ በደንብ ነው የምትደግፈኝ። እኔ ሲደክመኝ በደንብ ነው የምታበረታኝና በጣም ወድሻለሁ። ትልቅ ደረጃ እንዳደርስሻለህ ያርገኝ። እኔ ሁሌም አላህንም ለምነው እሷን የምትፈልገው ነገር እንዳደርግላት፣ እሷ የምትፈልገው አይነት ልጅ እንደሆነላት እንዲያደርገኝ ነውና ምንድነው ግን ይፈልጉት? ሁሉም እናቶች የሚፈልጉት ነገር አለ። ግን እሳቸው ምንድነው የሚፈልጉት? እሷ መጀመሪያ የኔ ሰክሰስ ነው የምትፈልገው። ከዛ በኋላ ነው እኔ ደግሞ የምፈልገው እሷን እንዴት አድርጌ ነው ትልቅ ደረጃ ማድረሳት፣ እንዴት ነው እሷን ማስደሰት የሚለውን ነው ማስበው። ግን ሁሌ የምትጠብቀው የኔ ሰክሰስ ነው። የኔ ትልቅ ደረጃ መድረስ ቁጭ ብላ ትጠብቃለች። የሁል ጊዜ ዱዓዋ ነው። በሁሉም ነገር ነው የምታግዘኝና ወድሻለሁ። በጣም ነው ማመሰግንሽ። ትልቅ ደረጃ እንደምደርስ የምታስቢው ነገር በሙሉ እንደማሳካልሽ ደግሞ ተስፋ አደርጋለሁ። ከሷም በተጨማሪ ባይዘው ሁለት እናት ነው ያለኝ እንዳትቀየመኝ። አክስቴ ዘይነባ ትባላለችና በቃ እኔ ስለሷም ቀር የለኝም። ሁለቱም በጣም ለኔ ይለዩብኛል እና እድለኛ ነኝ ሁለት እናት ስላለች። አንቺ እድለኛ ነሽ። ማዘር ረጅም እድሜና ጤና ይስጦት ብለናል። ተከታዮችሽ ስንት ናቸው? 500,000 ያልፈናል። እንዴ በቀደም ተነገናኝ
ታኔ የት ይገባሻል? 500 ሺህ አለፍሽ? 500 ሺህ አልፈልም። ስንገናኝ በቀደም ለዛ ስራ ስንት ነበርሽ? 400 ምናምን ገደማ መሰለኝ። 400 ምናምን ገደማ። እንደውም የድሬ ላይ ምናምን 300 ምናምን አልነበርኩም ብለህ ነው? ፈጥነሻል ማለት ነው። 500 ሺህ ይገባሻል ማለት ለመናገር እንትን ነው። ቲክቶክ ያበላል አይደል? አሁን ልጆችም ስለሚያዩዋችሁ ቲክቶከሮችን እያያችሁ ስለሆነ ጥሩ ነው። ገንዘብ አለው። ህይወቱ እንዴት ነው? ደስ ይላል። ተቀላቀሉ። እንዴት ነው? እንደ ማንኛውም ሚዲያ ያለፋል። የሆነ ትንሽ አውትሻይን እስክታደርግ ከዛ ግን ያበላል። አሪፍ ነው። በራሉ ፓኬጅ ስንት ነው? አንቺ ፓኬጆች አላችሁ? ለምሳሌ 200 ሺህ ብር 300 ሺህ ብር የሚጠይቁ ዜና አንባቢዎች አሉ። ይሄ ብር እኮ የኛ አይ እኛ 200 ሺህ 300 ሺህ አናስከፍልም። ማስታወቂያ እንደውም በደንብ ነው። ብዙ ቪው አለ። ሽለት ለመናገር ቪዲዮዎች በጣም ቫይራል ናቸው። በዛ ልክ ማስታወቂያ የለምና እንደውም በደንብ ድርጅቶች የሚመጡ አሪፍ ነው። ምክንያቱም የዜና ኮንተንት የሚሰራ ሰው ታማኝ ነው። ድርጅቶች ደግሞ ማስታወቂያም ሲሰራላቸው በዛው ልክ ነው ሰው የሚቀበላቸው። ሌላ ኮንተንት ከሚሰራ ሰው የተለየ ነው ላለው ዜናና ኑ አብረን እንስራ። ብዙ አናስከፍልም። የቲክቶክ አካውንቷንም ፎሎ እያደረጋችሁ ከስር ባለው ስልክም እየደወላችሁ ማስታወቂያ መጥቶልሽ የማትሰሪው ማስታወቂያ የምን ሊሆን ይችላል? ካላመንኩበት የምን አይነት ለምሳሌ አንድ ምረጭ እስኪ እንትን ቢባል ለምሳሌ አልኮሊክ ነገር አልሰራም። እሱ ምንም ጥያቄ ውስጥ የሚገባ ነገር አለ። ድርጅቶች ብሩ ለምሳሌ ረጣ ምንም ይሁን ደፍረውም ከመጡ ስቀለው ሙስሊም ሆነ አይኖ አልኮል ክልክል ነው። ታውቃለህ፣ ስለምን አይማት ክልክል ነው። ከእምነቴ ጋር የሚገጩ ማስታወቂያዎች አልሰራም። ከዛ ውጪ እሰራለሁ። ያው ፕሮዳክቱን ካመንኩበት ወይ ድርጅቱ ካመንኩበት በደንብ እሰራለሁ። አሰሯት እንዴ? ግድ ነው በደንብ። መኪና ገዝተሻል እንዴ? አልገዛም። ኦኬ፣ ብዙ ቲክቶከሮች ገዝተዋል። እንገዛለን። ስለዚህ 500 ሺህ ገብተሻል። 1 ሚሊዮን ባይዘው ቅርብ ነው የሚሆነው አይደል? ተስፋ አደርጋለሁ። ከ500 ሺህ በላይ በኋላ ስትሄጂ በጣም ይፈጥናል። ራሱ ቪዲዮም ይሄዳልና በጣም የሚፈጠን ነው የሚመስለኝና 1 ሚሊዮን ቅርብ ነው። 1 ሚሊዮኑም ደግሞ በጋራ አብረን የምናከብር ይሆናል። ሀኒቴ፣ ሌላው ስለ ግል ህይወት ሻውኝ እስኪ። ፍቅረኛ አለሽ? የለኝም ፍቅረኛ። እንጅሩ ፍቅረኛ ብለንም አንይዝም። ለኔ አንይዝም ማለት ፍቅረኛ ብለህ መያዝ የለብም። እኔ እሱን ሪኮሜንድ አላደርግም። እኔ ግን ማለት ትክክለኛ ሰው ነው ብዬ ካመንኩበት በአንተ ህይወት ትክክለኛ ሰው ሲመጣ ታውቀዋለህና ወደ ትዳር ትገባለህ እንጂ ፍቅረኛ በፍቅር ዓለም መቆየት ጥሩ ነው ብዬ አላስብም። አብሶ ሴቶችን ደግሞ አላበረታታም። መሆን የለበትም እንዴ ይሄ መጠናናት ምናምን አብሮ መቆየት እንጂ ትንሽ ጊዜ በቂ ነው። ሰው በነገራችን ላይ አጥንተን ብትጨርሰው ፍጥር አይደለም። ረጅም ዓመትም እኮ በፍቅር ኖረው አንደኛ እምነትም አይፈቅድም። ሁለተኛ ነገር ረጅም ዓመትም በፍቅር ኖረውም ከትዳር በኋላ የሚቀየሩ ሰዎች አሉ። አጥንተን ብትጨርሰው አይደለም። ትዳር ከፈጣሪ ነው ብዬ ነው ማምነውና በደንብ በየእምነት ጸሎት ታደርጋለህ፣ ዱዓ ታደርጋለህ። ግን የኔ ሰው ነው ይሄ በቃ ለኔ የሚሆን ሰው ነው ካልክ ወደ ትዳር መግባት ነው እንጂ በፍቅር ላይ ጥሩ አይደለም። ስለዚህ በፍቅር ህይወት ውስጥ ይሄ አብሮ መጓዙ ጊዜ መብላት፣ እድሜ መብላት ብዙ ሴቶች የሚሉትን ነገር ሰማለሁ። እድሜን በላው ይላሉ። 2 ዓመት 3 ዓመት 4 ዓመት በፍቅር አብሮ ይቆዩና ያገባኛል ብላ ጠብቃለች ምናምን ነገር አብራ ታሳልፋለች፣ ህይወቷን ትሰጣለች፣ ራሷን ትሰጣለች። ከዛ የሆነ ጊዜ ላይ እሷ የሆነ ቦታ ቆማለች፣ እሱ የሆነ ቦታ ላይ አልፎ ሄዷል። ከዛ ህይወቴን በላው ነው የምትለው። የሚቆጩበት ህይወት በጣም ብዙ ሰዎች አላቸው። ስለዚህ ሀኒ እንደዚህ አይነት ጣፋንታ እንዲገጥማት አልፈልግም። ሲመጣ በጊዜው ለምን 1 ወር አይሆንም 2 ወር አይሆንም ምናምን ሽማግሌ ልኮ። መስፈርትሽ ምንድን ነው? መስፈርቴ ከላይ ይላክ ነው። መስፈርት የለኝም እውነት ለመናገር። ከፈጣሪ የመጣውን እቀበላለሁ። አላህ ላንቺ ነው ብሎ ያመጣው። ዜና አንባቢ ቢሆን አሪፍ ነው። ሁለት ለፍላፊ አንድ የሆነ ቀን ላይ አይቼ ነበር ቲክቶክ ላይ ሁለቱም የሚዲያ ጋዜጠኞች ሆነው ዜና አንባቢዎች ሆነው ባልና ሚስት ሆነው ያየሁት ቀልድ ነበረ እና ሲያወሩ የሚያወሩት በዜና ሪትም ነው። አይ ቲንክ ሲነካኩም አግቡ ሲደራረጉ ዜና በቃ ጨዋታቸው ሁሉ ዜና ነው፣ በዜና መልክ ነው የሚሆነውና እንደዚህ አይነት ነገር እንትን ይላል። የተለያየ ዓለም ሲኮን ደስ ይላል። እኔ ወደ ሜንስትሪሙ የመምጣት እቅድ የለሽም? ፍላጎት የለሽም? መጨረሻ ሲመጣ አለኝ ነበርኩኝ። አዋሽ ሬዲዮ ላይ ሰራ ነበር ትቼው ነው እመጣለሁ በቅርቡ። አንድ ፕሮጀክት አለኝ የራሴ የምሰራው የግል ቢዝነስ በቅርቡ ይፋ አደርገዋለሁ የራሴ ሶሻል ሚዲያ ላይ። ከዛ በኋላ ግን እንመጣለን። ኢንቨስት እያደረግሽ ነው ማለት ነው? አዎ የራሴ እንትን ጀምራለሁ። ሰው ሀብታም ሆኗል።
ነው እንደዛ የቱ ጋር ያለ ነው? ሃኒ ዲዛይኒንግ ይኖራል በቅርቡ። አዎ ብዙ ያልተለመደ ኢስላሚክ አልባሳት ላይ ያልተለመዱ ብዙ ገበያው ላይ የለምና እሱን እሰራለሁ ብዬ አስባለሁ። ክላሱን እየጨረስኩ ነው። በቆንጆ እመጣለሁ በሱ ነገር ያለው። ስለዚህ በራስሽ ፕሮጀክት በራስሽ ቢዝነስ ብቅት ያለሽ እንደገና ማለት ነው እና ወደ ሜንስትሪሙም የመምጣት ቅድም ፍላጎትም አለሽ ማለት ነው። ሃኒ በጣም ከልብ አመሰግናለሁ። ይቅናሽ። አሜን። ለሁሉም አሜን። ነው በሙሉ ከልብ አመሰግናለሁ። በመጨረሻ ብታመሰግኙ ድል ቢሰጥሽ መጨረሻ አንድ ሰው ቢሰጥሽ ማን ታመሰግኛለሽ? ያው እናትሽ ነው የሚሆነው። ይታወቃል። እናቴ፣ አክስቴ፣ ወንድሞቼ በጣም ነው ማመሰግናችሁ። ቴንኪው በጣም እኔም አመሰግናለሁ። ሃኒን ከልብ አመሰግናለሁ። ሃኒ ብሬኪንግ ኒውስ፣ ሃኒ ኒውስ ፔጇን ፎሎ አድርጉላት። ጎበዝ ተአማኝ መረጃ በማድረስ የምትታወቅ ድንቅ ልጅ ናት። ሚሊየን በቅርብ ነው የምትገባው። ሃኒ ለአዲሱ ፕሮጀክትሽ ማለት ነው። ከልብ አመሰግናለሁ። ከልብ እናመሰግናለን አብራችሁ ስለነበራችሁ። ቀን አዲስ ነበረ። አዲስ ሚዲያ ኔትወርክ ነው። ለአዲስ ሚዲያ ኔትወርክ ክሩ በሙሉ ከልብ አድርጌ አመሰግናለሁ። አዲስ ሚዲያ ኔትወርክ ዋናው ስቱዲዮ እዚሁ 5 ኪሎ ከሚገኘው ማለት ነው። ከልብ አድርጌ አመሰግናለሁ። ሁላችሁም ሰላም፣ ጤና፣ ፍቅር፣ አብሮነት፣ ደግነት ሁሉ ከእናንተ ጋር ይሁን። ሳምንት በሌላ እንግዳ እስክንገናኝ ድረስ ነጋን ጃላላ ሚልኪ በራሪኒ ወንቲ ጋሪም ሲፋናታ ኦ ሆሮጉላ ዴባና በዚህ ሰላም አበቃለን። ቻው 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 Thank you.